ብሎ ይወገዳል። አድማጭ ካጣጭ ጋራ ወደሚገኝበት ጠላ ቤት ይሄዳል። መረቋ ግጥም። ይህ በመረቋ ሚዲያ እየተዘጋጀ የሚቀርብላችሁ መረቋ ግጥም ነው። መረቋ ግጥም ዘውትር ሐሙስ የተለያዩ ገጣሚያንን የተመረጡ ግጥሞችን ወደ እናንተ ያቀርባል። መረቋ ግጥም። ንቀን ያለፍነው ቃል በእውቀቱ ስዩም። ከዕለታት አንድ ቀን ወደ ቤቷ ሄድኩኝ። ጥቅል ጎመን አርዳ እንጉዳዩን ጠብሳ ጋበዘችኝ ምሳ። ሙያዋን አደነኩ ገበታው ሲነሳ ከአያቷ ተዋወቅኩ። አረጋዊት ናቸው እድሜያቸው የገፋ ድሮ ልጅ እያሉ አይናቸው የጠፋ በእድሜያቸው በረካ በጽዋቸው ጭላጭ አምሯቸው ብሩህ ልሳናቸው ምላጭ። ወግ ማውጋት ጀመሩ ቃል እያለዘቡ ቃል እየጠረቡ ቃል እያሳመሩ ሐረግ አለዝበው ዘይቤ እየነቀሱ በጸጥታ ሞቶ ያላጀብ ተቀብሮ የተረሳ ታሪክ እየቀሰቀሱ እንደ መቅረጸ ድምጽ ጀሮዬን ጠመድሁት አጥብቆ ገረመኝ። ያረጋዊቷ ወግ ቅድም ከበላሁት ከእንጉዳዩ ዝልዝል የበለጠ ጣመኝ። ጸሐፌ ትእዛዛት ቸል ብለው ያለፉት ዜና ነጋሪዎች አይተው የገደፉት ያገሬን ሰው ገድል መከራ ፍስሐ ሳልታክት ቀዳሁት ልክ እንዳርብ ውሃ። ከጥሞናዬ ላይ ላፍታ ተፋትቼ ጋባዥን ፈለኳት። ፊት ለፊት ያየዋት ያቻትና ከሶፋው ላይ ሆና እግሮቿን ዝርግትግት ሰውነቷን ዘና እንደፊት መስታወት ዘመናዊ ሞባይሏን ፊቷ ስር ደቅና ከስልኳ ሰሌዳ ፊደል ትነካለች፣ ፎቶ ታምሳለች፣ ኢሜል ትልካለች። ያያቷ ጣፋጭ ወግ ላፍታ እንኳ መች ደንቋት ሜሴንጀር፣ ዋትስአፕ፣ ኢሞ፣ ቴሌግራም ሁሉን የወሬ ቋት ትበረብራለች። ከ10 ዓመት በፊት ለረፍት ከከተማ ወደ ገጠር ሂጄ ደጅ ላይ ማለዳ ፀሐይ ስር ተጥጄ አያቴ ብቅ ብሎ ከተቀመጥሁበት የወይራ ግንድ ላይ ራሱን አዳብሎ ያኔ ጎበዝ ሳለሁ ብሎ ወግ ሲወጥን አልባሌ ወሬ እኔን የማይመጥን የሰማው ይመስል በኃይል አዛግቼ ከካቦርቴ ኪስ ውስጥ መጽሐፍ አውጥቼ የማርክስ የፍሮይድ ምናልባት የኒቼ ገለብ ገለጥ ሳደርግ እሱ ይህን አይቶ የጀመረውን ቃል አንጠልጥሎ ትቶ ለጥናት ነው መሰል እዚህ የተቀመጥህ ወግድልኝ በለኝ እንዳልበጠብጥህ ብሎ ይወገዳል። አድማጭ ካጣጭ ጋራ ወደሚገኝበት ጠላ ቤት ይሄዳል። አያቴ ከሞተ ዓመታት አለፉ። ጸጸት ጭንቅላቴን በብረት መዳፉ እየኮረኮመኝ ሀፍረት በሸኮናው እየረመረመኝ በራሴ ስበግን ምን ሁኜ ነበር ግን ምን ነክቶኝ ነበር ግን በማለት አጥብቄ ራሴን ስረግም ይኸውና ዛሬ ጋባዥን አየኋት ታሪኬን ስትደግም። አንድም በመሰልቸት አንድም በቸልታ ወይ ባወኩሽ ናኩሽ አልያም በወረት ያዝነውን ዳቦ ቆጥረነው ከኮረት ጠላ ከሚጠጣ ቆሎ ከሚበላ እድፍ ከሚለብሰው ላይን ከማይሞላ ካንድ ስም አልባ ሰው ምን ጥበብ ይገኛል በሚል ተዘናግተን በቻይና ቅጽር ጡብ ጀሯችንን ዘግተን ልቦና ቆልፈን ንቀን ያለፍነው ቃል ንቆ ነው ያለፈን።
ንቀን ያለፍነው ቃል። አመሰግናለሁ።